መሐላ የአዝራንና የመቴን ይህን በዓል ለማክበር የሁለቱም ቤተሰብ ድግሱ ላይ ተገኝተዋል። ሁሉም በደስታ እየተያያዘ ይጨፍራል። የአዝራ ሚዜዎች ለሁለቱ ቤተሰብ ታዳሚዎች የደመቀ ጭፈራ ያቀርባሉ። ሁሉም ቤተሰብ በደስታ ተውጧል። የዳንሱ ትርኢት እንዳለቀ በመቀጠል ሙሽራውና ሙሽሪት ከሰርጉ ስነ ስርዓት በፊት የሚያደርጉት የቀለበት ስነ ስርዓት ይቀጥላል። እናም ቤተሰቡ በሙሉ መድረኩ ላይ ተሰይሞ የአዝራን መምጣት ይጠባበቃል። አዝራና እንጅላ ልብስ ወደሚቀይሩበት ክፍል ይገባሉ። ስሚ እንጅላ፣ ይህን ልብስ ልበሹ። እንዴ ለምን? ይህን እኮ አንቺ ነሽ መልበስ ያለብሽ። ነገርኩሽ፣ ከእናቴ ጋር ስለተገባባን ይህን ነገር አንቺ አድርገሽ ወደ መድረኩ እንድትሄጂ እፈልጋለሁ። ለምን? እሱ አያገባሽም። አሁን እምልሽን ብቻ አድርጊ እና ደግሞ ረስቸው ይህንን ቀለበት ያዥ። እንዴ ለምን? በዚህ ጊዜ እንጅላ ግራ ትጋባለች። የምልሽን ብቻ አድርጊ፣ አትጨነቂ እሺ? እኔ ሌሊቱን ሙሉ ካንቺ ጋር አለሁ፣ እኔ ደግሞ ባንቺ ቦታ ሆናለሁ ብላ እንጅላ የምታደርገው ማክስ ታደርጋለች። ሌሊቱን ሙሉ ይህንን ማክስ ለብሳለሁ። ሂጂ ሂጂ ባክሽ፣ ሰዎች ሁሉ አንቺን እየጠበቁሽ ነው። በዚህ ጉዳይ በጣም መዝናናት እፈልጋለሁ። ደስ ይላል። አዝራ እንጅላ መልበስ ያለባትን ልብስ ትለብሳለች። እንጅላ ደግሞ እንደ ሙሽራ ሆና ወደ መድረኩ ትሄዳለች። ቤተሰቡ እንጅላን ሲያት አዝራ መስላቸው በደማቅ ሁኔታ ይቀበሏታል። ሁሉም ወይኔ ሙሽራዋ መጣች፣ ሙሽራዋ መጣች ይላል ታዳሚው በሙሉ በኃይለኛው ውጥረት ተሞልቷል። አዝራ ተደብቃ እንጅላን ታያታለች። እንጅላ ጭንቀት ውስጥ ናት። በተከለለችበት የቀይ ሻርፕ ውስጥ ሆና ታዳሚውን ስታይ በፍርሃት ትንቀጠቀጣለች። የሙሽራውና የሙሽሪት ቤተሰብ ለእንጅላ ምርቃት እየወረዱ ነው። እንጅላን ከቦ እየዞሩ ይዘምሩላታል። በዚህ ጊዜ እንጅላ እምባዋ ይመጣል። እንጅላ በጭንቀት ልትፈነዳ ነው። እያለቀሰች ነው፣ ምስኪን ይላሉ ቤተሰቡ። ሙሽራዋ ተርባለች፣ እባካችሁ አጉርሷት። በዚህ ጊዜ የሙሽራዋና የሙሽራው ቤተሰብ እንጅላ ላይ ይህንን ስነ ስርዓት ይፈጽማሉ። እንጅላ ሰቅሰቅ ብላ እያለቀሰች ነው። አዝራ ይህንን ሁኔታ እያየች ትዝናናለች። ስነ ስርዓቱ እንዳለቀ ሰው በሙሉ ያጨበጭባል። ኦ ደስ ይላል፣ በጣም ደስ ይላል። በዚህ ጊዜ የወንዱ ቤተሰብ ተሰብስቦ መቲን እየገፈተረ ወደ እንጅላ ይወስደዋል። በል አሁን ተሸክማት ወደሚጠብቃችሁ ክፍል ሂድ። ስማ ይኸውልህ፣ አሁን እንደገባ እሷን ከመሸከም በፊት ማሰሮን መስበር አለብህ። ምክንያቱም እሱ የበረከት ውጤት ነው። እሱን ካደረግ ትዳራችሁ በበረከትና በደስታ የተሞላ ይሆናል ይላል መቲያት። እና ደግሞ ይኸውልህ የመሸከም ትርጉም እሷን ባለቤትህን ለዘላለም ተሸክሚያ ትኖራለህ እንደማለት ነው። ይሄ እኛ ላለን የሰርግ ስነ ስርዓት ትልቁን ቦታ የሚይዘው ባህል ነው ይላል አቶ ዚያ። እሺ እሸከማታለሁ፣ ለዘላለም ልሸከማት ቃል እገባለሁ ብሎ መቲ ሙሽራዋን ሊሸከም ወደ መድረክ ይሄዳል። የወንዶቹ አጃቢ አጨብጭበው ይሸኙታል። መቲ የተንጎራደደ መድረኩ ላይ ይደርሳል። ይኸው መጥቻለሁ። አሁን ሁላችሁም ሚስቴን ማስለቀሳችሁን አቁሙ፣ ይዣት ልሄድ ነው። በዚህ ጊዜ መቴ እንጅላን ይሸክማታል። ቤተሰቡ በሙሉ ያጨበጭባል። መቴ እንጅላን ተሸክሟት ወደ ተዘጋጀላቸው ክፍል ይገባል። አዝራ ተከትላቸው ትገባለች። መቴ ሙሽራዋን ያወርዳታል። እስኪ ሙሽራዋ ተገለጪ፣ ምን ነው ዝም አልሽ ብሎ መቴ ሲገልጥ በአዝራ ቦታ እንጅላን ያገኛታል። መቴ ይደነግጣል። ምን እየሰራሽ ነው? አብደሻል እንዴ? በሚስቴ ቦታ ሆነሽ እዚህ ምን እየሰራሽ ነው? በዚህ አሳበሽ የሰርግ ምሽት እያሳለፍሽ ነው? ከዚህ በፊት እንደዚሁ አሳስተሽኛል። ይሄ መጀመሪያሽ አይደለም። አንጅላ መቴም በጥፊ ትመታዋለች። በዚህ ጊዜ አዝራ ትደርሳለች። አዝራ ያየችውን ማመን ተሳናት። ምን እየሆነ ነው? ንገሩኝ፣ እዚህ ምን እየሆነ ነው? መልሽልኝ እንጂ ለምንድን ነው የመታሽው? ትላለች አዝራ። ለምንድን ነው አንቺ ይህንን ያደረግሽው? ይቅርታ ትላለች እንጅላ። የምን ይቅርታ ነው? አሁን ለምን ይቅርታ ትጠይቅኛለሽ? ለምን ዝም ትላላችሁ? መልሱልኝ እንጂ። ምንድን ነበር ያወራችሁት? ግንኙነታችሁ ምንድን ነበር? ንገርኝ እንጂ። አንቺ ለምንድን ነው በአንቺ ቦታ እሷን የተካሻት? አላወቀኝም እና ነበር ነው? እንዴት ልለይሽ ይችላሉ? በዚህ ጊዜ ወይዘሮ ፍሊስ ጭቅጭቃቸውን ሰምታ ወደ ውስጥ ትገባለች። ይኸውልሽ ልጅሽ ያደረገችውን ተመልከቺ። ምንድን ያደረጋችሁት?
ልጅሽ ያደረገችውን ተመልከቼ። በዚህ ጊዜ ኃይለኛ ጭቅጭቅ ይፈጠራል። እንጂላ ነይ ውጪ ትላለች ወይዘሮ ፍሊስ። እማዬ ከእሷ ጋር አልጨረስኩም። ከመውጣቷ በፊት እንድትነግረኝ የምፈልገው ነገር አለ። ውጭ ብያለሁ። አሁኑን ነይ ውጪ። በዚህ ጊዜ ይህንን ጭቅጭቅ የሰማ ቤተሰብ በሙሉ እየተጠራራ ወደ ክፍሉ ይገባል። የሙሽራዋና የሙሽሪት ቤተሰብ ሁኔታውን ሲያዩ ሁሉም ይደነግጣሉ። እንጂላ ነይ ውጭ ብዬሻለሁ ትላለች ወይዘሮ ፍሊስ። እንጂላ አንገቷን ደፍታ ከቤት ትወጣለች። ለዚህ ሁሉ ተጠያቂው አንቺ ነሽ ትላለች ወይዘሮ ፍሊስ። አይ እኔ ሳሉን እሱ ነው ተጠያቂው፣ እኔ አይደለሁም፣ አንቺ ነሽ። በአንቺ ቦታ እሷን የተካሻት አንቺ ነሽ ይላል መቴ። እባካችሁ ሁላችሁም ወደ ውጭ መውጣት ትችላላችሁ። ከልጄ ጋር ብቻዬን መሆን እፈልጋለሁ። አይ በጭራሽ እማዬ፣ እኔ ከእሱ ጋር ያልጨረስኩት ነገር አለ ትላለች አዝራ። ይህንን ነገር ቀድመሽ መጠበቅ ነበረብሽ። ያው ልጅሽ ትንሽ ባለጌ ነገር ናት ትላለች ወይዘሮ በልጊን። ስለ ልጅ ምንም የምታውቂው ነገር የለም፣ አፍሽን አትክፈች። በዚህ ጊዜ የሙሽራዋና የሙሽሪት ቤተሰብ ግጭት ይፈጥራሉ። መቴና አዝራም ይጨቃጨቃሉ። መቴ ነውጣ ይላል አቶ አቲፍ። መቴም ይወጣል። ስሚ፣ ይህ ሁሉ የልጅሽ ጥፋት ነው። አንቺ ልጅሽን በስርዓት ማሳደግ የማትችይ እናት ነሽ። ዛሬ በአማሾች ፊት ነው ያዋረድሽኝ። ለዚህ ደግሞ ዋጋ አስከፍላችኋለሁ ይላል አቶ አቲፍ። በሌላኛው በኩል እንጂላ እያለቀሰች ነው። እንጂላ ልብሷን እየቀየረች እያለ መቴ እንጂላ ያለችበትን ክፍል በሩን ከፍቶ ይገባል። ስማ ኤሚን አሁን ተመልሳ ትመጣለች። እባክህ ውጣ። ምን እየሰራ ነው? ውጣ። ለምን ያዙን ታነቢያለሽ? ተናገሪ። ለምንድን ነው እንደዚህ አይነት መጥፎ ስራ የሰራሽው? ይሄ እኔ ስራ አይደለም። አሁን ምንም ማለት አልችልም። እባክህ ውጣ። እውነቱን ልንገርሽ፣ እጅሽን ስነካሽ አንቺ እንደሆንሽ አውቄ ነበር እና አሁን ከአዝራ በላይ ልቤ ላንቺ እያደላ ነው ይላል መቴ። በዚህ ጊዜ እንጂላ ተናዳ በጥፊ ልትመቶ እጇን ስትዘረጋ መቴ እጇን ይዛታል። ከዚህ በኋላ እጅሽን እኔ ላይ ብታነሺ አልምርሽም፣ በጥፊ መታሻለሁ። የፈለግከውን አድርግ፣ እኔ ከዚህ በኋላ መታመም አልፈልግም ብላ እንጂላ ቀለበቱን አውልቃ ትሰጠዋለች። ከዚህ በኋላ በእኔና አባት መካከል ምንም አይነት ግንኙነት ሊኖር አይችልም። ምንም ነገር እስከ ዛሬ አሳለፍኩትም ይበቃኛል። ከዚህ በኋላ ምንም የምቋቋምበት ኃይል የለኝም። የፈለግከውን ነገር ማድረግ ትችላለህ። በቃኝ። አሁን እባክህ ውጣልኝ። ውጣ። እንጂላ ሰክሰክ ብላ ታለቅሳለች። መቴ ቀለበቱን ይዞ ከቤት ይወጣል። በሌላኛው በኩል አብረት የተሰማው አቲፍ ሙሉ ቤተሰቡን ሰብስቦ እየገሰጸ ነው። ከዚህ በኋላ ሌላ ውርደት አልፈልግም። ቆይ እቅድሽ ምንድን ነበር? ቤተሰባችንን ማዋረድ ነበር ፍላጎትሽ? ይህን ለማድረግ ከየት ነው ድፍረቱን ያመጣሽው? ተናገሪ። አንድ ደቂቃ አቴ። ጥፋቱ የሱ አይደለም። ይህን እንድታደርግ ያደረግኳት እኔ ነኝ። ያያቸዋት ይህን ነገር ከዚህ በላይ የምቋቋምበት ኃይል የለኝም። እናንተ ሰዎች ልታሳብዱኝ ነው። አቶ አቲፍ እየለፈለፈ ከቤቱ ይወጣል። አንቺ ነይ ከኔ ጋር ብላ ወይዘሮ ፍሊስ አንጂላን ይዛት ወደ ውስጥ ትገባለች። ግቢ እዚህ። እማዬ ምን እያደረግሽ ነው? አንቺ እዚህ ውስጥ አያገባሽም። አርፈሽ ቁጭ በይ። ቆይ ለምንድን ነው ይህንን ያደረግሽው? ተናገሪ። እማዬ የእኔ ጥፋት ነው፣ እሷን ታያት ትላለች አዝራ ለእንጂላ እያገዘች። ተመልከች አንቺ ልጅ፣ ይቺ ልጅ የመትን ፊት በጥፊ ተማታለች። ስለዚህ ስለዛ ጉዳይ ልጠይቃት እፈልጋለሁ። ነገርኩሽ እኮ ይህን ጥፋት ያጠፋሁት እኔ ነኝ። የእኔ ጥፋት ነው። በቃ እኔን ውቀሽኝ፣ ቅጣትም ካለ እኔን ቅጭኝ። ይቺ ልጅ እኮ አይናፋር ናት። መት የሆነ ነገር ሲያደርጋት በጭራሽ እንደዛ ልታደርጋት ትችልም። የተፈጠረውን ነገር ደግሞ እኔ ደርስበታለሁ። እሺ ጥፋትሽን አመንሽ፣ ስለዚህ እቀጣሻለሁ። ቅጣቱም እንጂላ ከዚህ ቤት እንድትወጣ እፈልጋለሁ። ተይ እንጂ እማዬ። አዎ እንጂላ ትሰሚያለሽ?
አሁኑኑ ዕቃሽን ሰብስበሽ ከዚህ ቤት ውጪ፣ ፍጠኚ። እንጅላ ተደናግጣ በቆመችበት ትደርቃ ትቀራለች። አሰሚም እንዴ? ውጪ እያልኩሽ እኮ ነው። እማዬ፣ እሷ የትም አትሄድም። መቅጣት የምትፈልጊ ከሆነ እኔን ቅጭኝ። እሷ የትም አትሄድም። እንዴት እንደምትሄድ አሳይሻለሁ። ነይ ውጭ አንቺ፣ ነይ ውጭ ብላ ወይዘሮ ፍሊስ እንጅላን ትጎትታታለች። አዝራ ትጮኻለች። አይቻልም፣ እሷ የትም አትሄድም እማዬ፣ አይቻልም። አዝራ እንጅላን ወገብ ይዛ ትጮኻለች። ወይዘሮ ፍሊስ እንጅላን ትጎትታታለች። ልቀቂያት ነው የምልሽ። በጭራሽ አለቃትም፣ እሷ የትም አትሄድም እማዬ፣ ልቀቂያት ብዣለሁ።